ሰላም ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ ለማለት እንወዳለን። እንግዲህ በዛሬው ዝግጅታችን የምናቀርብላችሁ ደግሞ ኢንተረስት ወይም ደግሞ ወለድ፣ የተለያዩ የብድር ወለድ ሊሆን ይችላል፣ የኮንዶሚኒየም ወለድ ሊሆን ይችላል። ከማንኛውም ቦታ የወሰድነውን ወለድ በቀላሉ በላፕቶፓችን ወይም ደግሞ በዲስክቶፕ ኮምፒውተራችን አሊያም በስልካችን ካልኩሌት አድርገን በየወሩ የሚደርስብን ተመላሽ ገንዘብ ወይም ወለድ እንዲሁም ደግሞ የዛሬ 5 ዓመት ወይም ደግሞ በተዋልንበት መጨረሻ ጊዜ ጠቅላላ ከነወለዱ ልንከፍል የምንችለውን ነገር በቀላሉ ልንሰራበት የምንችለውን ዘዴ ያሳያችኋለሁ ማለት ነው። ብዙዎቻችን አናውቀውም፣ ግን ሲምፕል ነው። ስለዚህ በቀጥታ ወደ እሱ እንሄዳለን ማለት ነው። እናም በመጀመሪያ ኤክሴል በመክፈት እንደዚህ እንከፍታለን ማለት ነው። እንደዚህ ከከፈትን በኋላ ራይት ክሊክ እናደርግና እዚች ጋር እንደምታዩት ኢንሰርት የምትል ኦፕሽን አለች። እሷን እንከፍታለን ማለት ነው። እንግዲህ እንዳልኳችሁ ወደ ዋናው ጉዳይ ነው ቀጥታ እየገባን ያለን ነው። ይሄ ለሁላችሁም የሚጠቅም ነገር ነው። ማለትም ብድር ለመውሰድ ለፈለጋችሁ ወይ ደግሞ ብድር ላለባችሁ የማይክሮ ፋይናንስ ሊሆን ይችላል፣ የባንክ ሊሆን ይችላል፣ እንዲሁም ደግሞ ለኮንዶሚኒየም በተለይ ለኮንዶሚኒየም ደርሷችሁ እዳ እየከፈላችሁ ላላችሁ ሰዎች በቀላሉ እንዴት መስራት እንደምትችሉ የማሳያችሁ ይሆናል። ስለዚህ እንዳልኳችሁ እዚህ ጋር ኢንሰርት ካደረግን በኋላ ጀነራል የሚል አለ፣ ስፕሬድሺት ሶሉሽን የሚል አለ። ስለዚህ ስፕሬድሺት ሶሉሽን የሚለውን እንጫነዋለን ማለት ነው። እዚህ ውስጥ ብዙ አማራጮች አሉ። ሌሎቹም በሌላ ጊዜ የምናያቸው ይሆናል። ለዛሬው ግን ባሰብንበት የሎን አሞርታይዜሽን ወይም ደግሞ የወሰድነውን ብድር የምናቀናንስበት ቴብል የምናይ ይሆናል ማለት ነው። እዚች ጋር እንደምታዩት ሎን አሞርታይዜሽን የሚል ቴብል አለ። እሷን እንመርጥና ኦኬ እንለዋለን ማለት ነው። እዚህ ጋር እንደምታዩት ከፍቶልናል። ሎን አማውንት አለ የሚል አለ። ይህ ማለት ሎን አማውንት የምንለው ቶታሊ የወሰድነው ብድር ማለት ነው። ለምሳሌ 100 ሺህ ብር ብንወስድና እዚች ጋር 100 ሺህ ብር ብለን እንጽፍለታለን ማለት ነው። ምክንያቱም ቶታሊ የተበደርነው ብር 100 ሺህ ብር ነው ማለት ነው። በሁለተኛ ደግሞ አኑዋል ኢንተረስት ሬት የሚል አለ። ሎን ፔሪድ ኢን ይር የሚል አለ። ነምበር ኦፍ ፔመንት ፐር ይር የሚል አለ። ስታርት ዴት ኦፍ ሎን የሚል አለ። ሌሎች ኤክስትራ ፔመንት የሚል አለ። ስለዚህ አኑዋል ኢንተረስት ሬት ማለት ወለዱ ስንት ነው በአመት ማለት ነው። ስለዚህ ይህን ወለድ እንግዲህ ኮምፓውንድ ኢንተረስት የሚባላል፣ ሲምፕል ኢንተረስት የሚባላል። አብዛኞቻችን የምንጠቀመው ኢትዮጵያ ውስጥ ባንክንም ጨምሮ የሲምፕል ኢንተረስት የምንለውን ነው። ስለዚህ አኑዋል ኢንተረስት ሬቱን ስንት እናደርገዋለን ማለት ነው። ለምሳሌ 10% ከሆነ 10% እናደርገዋለን ማለት ነው። ሎን ፔሪድ ኢን ይር የሚላለ ይህ ማለት ለስንት ዓመት ነው የፔሪዱ ወይም ደግሞ የብድር ጊዜው የሚለውን የምናስቀምጥበት ነው። ለምሳሌ 10 ዓመት ሊሆን ይችላል። ስለዚህ 10 years እንለዋለን ወይ ደግሞ 10 ዓመት እንለዋለን ማለት ነው። ቀጥሎ ያለው ነምበር ኦፍ ፔመንት ፐር ይር የሚላለ እንግዲህ 100 ሺህ ካልን ነው የብድር መጠኑን፣ አኑዋል ኢንተረስት ሬቱን 10% ካል ነው፣ የብድር ዓመቱን 10 ዓመት ካል ነው። ቀጣይ ምንድን ነው በአንድ ዓመት ውስጥ ስንት ወሮች አሉ ነው፣ በየስንት ወሩ ነው የሚከፍሉት። ለምሳሌ የኮንዶሚኒየም ብድር ከሆነ አሁን አብዛኛውን በየወሩ ነው የሚከፈሉት። ስለዚህ በአንድ ዓመት ውስጥ 12 መንዝ ወይ ደግሞ ወር አለ። ስለዚህ 12 ወር እንለዋለን ማለት ነው። ሌላው ስታርት ዴት ኦፍ ሎን የሚል አለ። ይህ ማለት ብድሩ የጀመረበት እንግዲህ ካልኩሌት ማድረግ እንዲችል ይሄ አሞርታይዜሽን ቴብል ወይ ደግሞ የብድር ማቀናነሻ ቴብል ዴቱን እዚህ ጋር እናስቀምጥለታለን። ለምሳሌ 01/30/2000 ምናምን ብለን እናስቀምጥለታለን ማለት ነው፣ አመቱን የምናስቀምጥበት። ይህን ካስቀመጥነው በኋላ እዚህ ጋር ፊት ለፊት ላይ ስትሄዱ ሎን ሰመር የሚል አለ፣ የብድር ማጠቃለያው ማለት ነው። ስለዚህ ስኬጁል ፔመንት አለ። ስኬጁል ፔመንት የምንለው መንዝሊ የምንከፍለው የብድር መጠን ማለት ነው። ቶታሊ ከና ኢንተረስቱ እና ፕሪንሲፓል ተደምሮ የምንከፍለው በየወሩ 1321.51 ነው ይለናል ማለት ነው። ሁለተኛው ደግሞ ስኬጁል ነምበር ኦፍ ፔመንት የሚል አለ። እንግዲህ ቅድም ለ10 ዓመት ብለናል። ስለዚህ ለ10 ዓመት ስንት ወሮች አሉ? 12 ወር እያንዳንድ ወር አለ ብለን ካሰብን ለ120 ወር 1321.51 ሳንቲ እንከፍላለን ማለት ነው። ስለዚህ ቶታል ኢንተረስቱ ምንድን ነው የሚሆነው? እንግዲህ ለ10 ዓመት ውስጥ ይሄ 100 ሺህ ብር ቶታል ኢንተረስቱ ወይም ወለዱ ምን ያክል ነው የሚለውን ስናይ ወደ 58580.88 ማለት ነው። ስለዚህ ማንኛውም አይነት ብድሮችን በእንደዚህ መልኩ ካልኩሌት እያደረገ ይሄ ቴብል በቀላል ጊዜ ላችን ላይ ያለ ስለሆነ ልንጠቀምበት ወይ ደግሞ ልንሰራው እንችላለን። ምክንያቱም እኛ ከአበዳሪዎቻችን ጋር መጨቃጨቅ ወይም ደግሞ ባላንስ አፕዴት አድርጉኝ እያልን ጊዜ መጨረስ አይጠበቅብንም። በቀላሉ እንደዚህ መስራት እንችላለን ማለት ነው። ሌላው ቢግኒንግ ባላንስ የሚላል እዚህ ጋር ወረድ ብላችሁ ስታዩት ቢግኒንግ ባላንስ ማለት መነሻችን ያ 100 ሺህ ብሩ ነበረ።
ስኬጁል ፔመንታችን ኦልሬዲ ቅድም እንዳወራ ነው 1301.51 ነው ብለናል። እዚህ ጋር ኤክስትራ ፔመንት አለ። ኤክስትራ ፔመንት ማለት ከውላችን ውጭ ተጨማሪ ገንዘብ ካስገባን ሊቀንስልን የሚችልበትን መንገድ ነው እዚህ ጋር ያስቀመጠልን። አሁን የለንም እናልፈዋለን ማለት ነው። ቶታል ፔመንት ማለት ኢንተረስት ፕላስ ወለዱ ቶታሊ በመንዝ በየወሩ የምንከፍለው ድምር ማለት ነው። ስለዚህ 1321.51 ሳንቲ ቶታል ፔመንት ወይም በመንዝሊ እንከፍላለን ማለት ነው። ሌላ ፕሪንሲፓል የምንለው ደግሞ እንግዲህ ቶታል ፔመንት በየወሩ 1321.51 ወለድን ፕላስ ተመላሹን ጨምሮ ነው ካለን ተመላሹ ብቻ ስንት ይሆናል የሚለውን ለማወቅ እዚህ ጋር እንደምታዩት 488.17 ሳንቲ በየወሩ ተመላሽ ያለብን ማለት ነው። ኢንተረስታችን ደግሞ 833.33 ወለዱ ማለት ነው። ኤንዲንግ ባላንሱ 99511.83 የመጀመሪያው ወር ላይ ያለብን ዕዳ ይሄን ነው ብሎ ያሳየናል ማለት ነው። ስለዚህ ይሄ በቀላሉ የኢንተረስት እና የወለድ መጠናችን ካልኩሌት ሊያደርግልን የሚችል ሲስተም ነው ማለት ነው። በየወሩ እንግዲህ እኩል ነው የሚወርደው ብያቸዋለሁ። በየወሩ 1301.51 ሳንቲ ብድርና ወለድ እንከፍላለን። ብድሩ ለብቻው እንዴት መጣ የሚለውን እንግዲህ ቴክኒካሊ ዶመን ኤክስፐርቶች በደንብ ያብራሩታል። ግን እኛ እቺን አሞርታይዜሽን ቴብል ተጠቅመን የኮንዶሚኒየም ብድራችን ወይም ደግሞ የምንከፍለውን ወለድ በቀላሉ ማወቅ እንችላለን ማለት። ስለዚህ ለዛሬው ስለ ኢንተረስት ወይም ወለድ አሰራር ሃይ ሌቭል የነበረን ዝግጅት ይሄን ይመስላል። ቻናላችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንደምንጊዜው ማትርሱ ለማለት እንወዳለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ ስንመኝ ከልባችን ይሆናል ማለት ነው።